መርማሪ ማሁል ክፍል 39 ቀጥሏል። ይሄንን ክፍል ሳንለቅ ብዙ ቆይተናል፣ ምክንያቱም ደግሞ እየሰራን ስለነበር ነው። ስለዚህ ክፍል 39 በመለቀቁ ከተደሰታችሁ ሁላችንም ሰብስክራይብ እና ላይክ አድርገን እንጀምራለን። ከተማችን ላይ ያለው ቀዝቃዛ ምሽት ጸጥታ የሰፈነበት ቢሆንም ከጀርባው ያለው ጨለማ ግን ያን ያህል ጥልቅ ነበረ። የጥፋት ጥላ የሆነው ድራኮ ኔክሰስ ማንም የሚያያቸው አልመሰላቸውም ነበር። ግን ሮሃን የተባለው ይሄ ሰው የሰራት አንዲት ስህተት ከሞት ጋር ፊት ለፊት አገናኘችው እና ይሄ መጨረሻ ምሽቱ ይሆን? ብዙ ነገር አይታሃል አይደለ? አሁን ያንኳኳው ዴሊቨሪ ከሆነ የእኔን ስም መጻፍ አለበት። ድራኮ ኔክሰሶች ተመልሰዋል። ጠንካራ ማስረጃ የለንም፣ ነገር ግን ከማናሊ ከተማ የደረሱን ጥቆማዎች አሉ። የሆነ ትልቅ ነገር እየተዘጋጀ ነው። በጸጥታ ወደዛ ሂዱ፣ ተቀላቀሉባቸው፣ መረጃቸውንም አውጡ እና ማንንም ሰው እንዳታምኑ። ማናሊ? አይ ድራኮ ኔክሰስ ነው። የማሁል ወዳጆች ወደ ማናሊ በማምራት የድራኮ ኔክሰስን ማሸነፍ አለብን። ያንን የሰብስክራይብ ቁልፍ ተጫኑትና ላይክ አድርጉ። ወደዛ የምንሄደው እንደ መርማሪዎች አይደለም እና በድብቅ ነው። ዋው ማሁል አለቃ፣ የማናሊ አየር የሆነ ደስ የሚል ጣዕም አለው። አእምሮዬ አሁኑኑ ማጊ ሞሞስና ትኩስ ቱፓክ ለመብላት ጊዜው አሁን እንደሆነ እየነገረኝ ነው። አሁን ወደ ምንሄድበት ሆቴል የሁሉ ጊዜ ማንነታችን ምንም አይጠቅመንም። ለዛሬ እነዚህ ሰዎች ማሁል፣ አሊያ፣ አዲና ሊያና አይደሉም፣ ራሳቸውን ቀይረዋል። በእያንዳንዱ ሰራተኛና እንግዳ ላይ ቀጥተኛ ክትትል ለማድረግ እንዲችል እኔ እንደ አዲሱ የሆቴል ማናጀር ሆኜ እገባለሁ። እኔ ደግሞ እንግዶቹ መቀበል ላይ እሰራለሁ። የኔ ስራ ከውጪ ቱሪስቶች ጋር ማሳለፍና የድራኮ ኔክሰሶችን ሚስጥራዊ ኮዶች በራሳቸው ቋንቋ መጥለፍ ይሆናል። ከ25 በላይ ቋንቋዎችን የተማርኩት በከንቱ አይደለም። እኔ ደግሞ የጥገና እና የሰርቨር ባለሙያ ሆናለሁ። ስራችንን ተከፋፍለናል። በሉ ሙ ዋና ኢላማችንን የምናገኝበት ጊዜ ነው። ስለዚህ አዲሶቹ ሰራተኞች እናንተ ናችሁ። እንኳን በደህና መጣችሁ። ነገር ግን በዚህ ሆቴል ውስጥ ለመስራት አሪፍ ልብስ መልበስ ብቻ በቂ አይደለም። ምርጥ አእምሮ ፈልጋለሁ። ለስራው ሙሉ በሙሉ ዝግጁ ነን አለቃ። ምን መደረግ እንዳለበት ብቻ ንገሩ። አእምሮዬ እንዲሰራ ከፈለጋችሁ መጀመሪያ ትንሽ የምቀምሰው ነገር ማግኘት ይችላሉ። አሁን ፍጠኑ። እነዚህ 4 ቁልፎች የልዩ ወይም የቪአይፒ ክፍሎች ናቸው። ነገር ግን እላያቸው ላይ ሚስጥራዊ ምልክቶች ብቻ ነው ያላቸው። ትክክለኛውን የክልፉ ቁጥር ቀድሞ ያገኘ ሰው የእንግዳ መቀበያውን ስራ ያገኛል። በደንብ ተመልከቱ። የቅርጾቹ ጎኖች ከክፍሎቹ ቁጥሮች ጋር የሚያገናኝ በጣም አሪፍ ሎጂክ አላቸው። አራተኛው ቁልፍ የትኛው ክፍል እንደሆነ ማወቅ ትችላላችሁ? አስደሳች ዜና ለመርማሪ ማሁል አፍቃሪያን። የመርማሪ ማሁልና ቡድኑ በየጊዜው እያከናወኑ ያሉትን ሚስጥራዊ የወንጀል ምርመራዎች በምስል መልክ ማየት ትፈልጋላችሁ? የቡድኑን አክሽን፣ የሳይንቲስት ጆንን ፈጠራዎችና የሃከር አዲን የኮምፒውተር ስራዎች በከፍተኛ ጥራት በቴሌግራም ቻናላችን በፎቶ መልክ እየለቀቅን ነው። ስለዚህ አሁኑኑ ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ መጀመሪያ ላይ የሚመጣላችሁን ቻናል በመከላከል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ። ከዚሁ ዲስክሪፕሽን እና ኮመንት ስር መታገኙት ይሆናል። ትሪያንግል 3 ጎኖች አሉት። ስለዚህ የክፍሉ ቁጥር የመጀመሪያው አሃዝ 1 ነው እና የሚያልቀው ደግሞ የጎኖቹ ስኩዌር በሆነው ቁጥር ነው። ይህም ማለት 3 ስኩዌር ሲሆን እኩል ይሆናል 9 ማለትም ክፍል 19። በተመሳሳይ ስኩዌር 4 ጎኖች አሉት። የመጀመሪያው አሃዝ 2 ነው እና 4 ስኩዌር ሲሆን ደግሞ 16 ይሆናል። ይሄ ማለት 216 ነው። ፔንታጎን ደግሞ 5 ጎኖች አሉት። የመጀመሪያው አሃዝ 3 ናት እና 5 ስኩዌር ስትሆን 25 ትሆናለች ማለትም 325 ይሆናል። ሄክሳጎን ደግሞ 6 ጎኖች አሉት። ስለዚህ ቅደም ተከተሉን ስንከተል የመጀመሪያው አሃዝ 4 ሲሆን 6 ስኩዌር ስትሆን ደግሞ 36 ትሆናለች። ስለዚህ ከቅድሙ 4 ጋር ትክክለኛው መልስ ክፍል 436 ይሆናል። የሚገርም ነው። በትክክል ስራውን አግኝታችኋል።
ስላየዋችሁ ደስ ብሎኛል። ሁላችሁም ወደ ማናሊ እንኳን በደህና መጣችሁ። ዛሬ የሶላንግ ቫሊን ጥንታዊ ሚስጥሮችና የተደበቁ ባህሎችን እንቃኛለን። እኔን ተከተሉኝ። ዋው! ሊያና ልክ እንደ እውነተኛ የአካባቢ አስጎብኝ መስላለች። እኔን ደግሞ እዩኝ፣ እዚህ በረዶ ውስጥ የመኪና ጠባቂ ሆኛለሁ። ይህ የመኪና ጠጋኝ ልብህንም በኋላ ማጥበቅ ትችላለህ። ስራ ላይ ያተኮር። አሊያ ፍጠኝና ወደ ውስጥ ግቢ። ማናጀሩ ወደ ጓሮ እያመራ ነው። ማሁል አለቃ፣ ይሄ ማናጀር በጣም አጠራጣሪ ነው። እዚህ በሚያቀዘቅዝ ብርድ ውስጥ ምን እየሰራ ነው? እኔ እኮ አእምሮዬም ሆነ ሆዴ ሙሉ በሙሉ በረዶ ሆኗል። አሊያ ትንሽን ቀንሺ። የማሁል ወዳጆች ይህንን መቆለፊያ ለመክፈት በዚህ ዳይናሚክ ግሪድ ውስጥ ያለውን ፓተርን ዲኮድ አድርገን መክፈት አለብን። መልሱን ማወቅ ትችላላችሁ? የእንግሊዝኛ ፊደላትን መደበኛ ቅደም ተከተል ካየን ኤ እኩል ይሆናል 1 እና ቢ እኩል ይሆናል 2። 1 ሲደመር 2 ደግሞ 3 ነው። በተመሳሳይ መንገድ ሲ እኩል ይሆናል 3፣ ዲ እኩል ይሆናል 4፣ 3 ሲደመር 4 ደግሞ 7 ይሆናል። ስንቀጥል ኢ እኩል ይሆናል 5 እና ኤፍ ደግሞ ከ6 ጋር እኩል ነው። 5 ሲደመር 6 11 ይሆናል እና በፊደል ቅደም ተከተል ደረጃ ጂ ፊደል በ7ኛ ደረጃ ላይ ይገኛል እና ኤች ደግሞ 8ኛ ደረጃ ላይ አለ። ስለዚህ 7 እና 8 መደመር ኮዳችንን ይሰጠናል። ትክክለኛው መልስ 15 ነው። ማናጀሩ ይሸውደን ሞክሯል። የድራኮ ኔትወርክ በዚህ ሆቴል ውስጥ ሌላ ቦታ ነው የተደበቀው። ወደ ማናሊ እንኳን በደህና መጡ ጌታዬ። እባክዎ መዝገቡ ላይ ፈርሙ። ዋው! በዚህ በማናሊ ብርድ ውስጥ ትኩስ የከሪ ምግብ መብላት በጣም ጥሩ ነው። ማሁል አለቃ፣ አንተ እዛ ጋር ቆመህ ጠላትህን ትፈልጋለህ። ነገር ግን እውነተኛው ሰላም ያለው እዚህ የምግብ ቆጣሪ ላይ ነው። አሊያ፣ እዚህ የምታለው እኮ ለምርመራ ነው እንጂ ምግብ ለመብላት አይደለም። ትኩረትሽን አትበትኝ። አለቃ፣ አእምሮ እንዲሰራ ካሎሪን ያስፈልጋል። በነገራችን ላይ አስተውልሃል? እዛ ጥግ ጠረጴዛ ላይ ያሉት 2 የቪአይፒ እንግዶች ላለፉት 20 ደቂቃዎች በአንድ ሳህን አንድ ነገር ብቻ ነው እየበሉ ያሉት። ነገር ግን አይኖቻቸው ክፍል ውስጥ ያሉት የሴኩሪቲ አላርሞች ላይ ነው የሚያፈጡት። አሊያ፣ አሪፍ አስተውልሻል። በትክክል ሊያገኘሽው የያዙት ወረቀት ደግሞ የተለመደ ካረት አይደለም። ነይ ሄደን እንመልከት። ሄይ፣ እነዚህ ሰዎች ሄደዋል። ነገር ግን ይህንን ሚስጥራዊ ወረቀት ጥለውት ሄደዋል። ግን ማሁል አለቃ፣ እዚህ ላይ ተጻፈው ይሄ እንግዳ ኮድ ምንድን ነው? ቪቪቪ። ይሄ ምናልባት ከጠላታችን የተላከ የሶስትዮሽ የበቀል እቅድ አይነት ነው እንዴ? ቪቪቪ። ይሄ 3 ቪ አይደለም አሊያ፣ በደንብ ተመልከቱ። የማሁል ወዳጆች ትኩረት ስጡ። አሊያ ይሄንን ኮድ እያነበበች ያለችው እንደ መደበኛ የእንግሊዝኛ ፊደላት ቪቪቪ አድርጋ ነው። ነገር ግን እስኪ ከዋና ሀሳባችን ወጣ ብላችሁ ትንሽ ብታስቡ ይሄ ምን ሊሆን ይችላል? በሮማውያን ቁጥሮች መሰረት ቪ ማለት 5 ናት። ስለዚህ ቪን 3 ጊዜ መጻፍ ፊደል ሳይሆን 555 ቁጥር ለማለት ነው። እናም ከጠላት አንጻር ስናየው ይሄ የሰዓት መቆለፊያ ሊሆን ይችላል። 5 ሰዓት ከ55 ማለትም ጠዋት 11 ሰዓት ከ55 ላይ። ኦ አምላኬ! 5 ሰዓት ከ55 ኤኤም ማለት ነገ ጠዋት ሁሉም ሰው ገና ተኝቶ ያለ የድራኮ ቡድን ማናሊፍት የሆነ ትልቅ ነገር ለመፈጸም እያቀደ ነው። በትክክል ነገ ጠዋት በ5 ሰዓት ከ55 የሆነ ትልቅ ሴራቸውን ሊተገብሩ ነው። ነይ ለቀሩት ቡድኖች ማሳወቅ አለብን። ምሽት 5 ሰዓት ሆኗል። ማሁል አለቃ፣ ነገ ጠዋት በ5 ሰዓት ከ55 ላይ የሆነ ነገር ሊፈጠር እንደሆነ ማውቀናል። ግን ምንድን ነው? ድራኮ ኔክሰሶች ነገ ማለዳ የሚንቀሳቀሱ ከሆነ የቅድመ ዝግጅት ስራቸው አሁን እየተካሄደ መሆን አለበት። ሆይ ማሁል አለቃ፣ በትክክል ካሜራዬ ላይ የሆነ እንግዳ ሲግናል እያየሁኝ ነው። ይህንን ተመልከት። የግቢው የጀርባ በር እንሄድ አሁኑ። ምንም የለም እኮ እዚህ።
ዝም ብሎ በረዶና ፍጹም ጸጥታ ብቻ ነው ያለው። ማንም እዚህ የለም፣ ግን ከጥቂት ጊዜ በፊት አንድ ሰው እዚህ ነበረ። እነዚህ አዲስ የጎማ ቅርሶች የአንድ ትልቅ መኪና ጎማ ናቸው። አለቃ በረዶ በጣም እየዘነበ ስለሆነ በሚቀጥሉት 10 ደቂቃዎች ውስጥ እነዚህ ይጠፋሉ። ግን አንድ ከባድ መኪና በዚህ እኩለ ሌሊት ለምን ወደዚህ ሊመጣ ይችላል? በዚህ እኩለ ሌሊት መኪና መምጣቱ አንድ ነገር ብቻ ነው የሚያሳየን። በእርግጠኝነት በዚህ ሆቴል ውስጥ የሆነ ትልቅ ነገር እየተካሄደ ነው። ኢላማቸው ያለው እዚሁ ህንፃ ላይ ነው። አዲ ላፕቶፕን አዘጋጅ። እያንዳንዱን ክፍል መፈተሽ አለብን። ማሁል አለቃ፣ ይህ ክፍል ሙሉ በሙሉ ወድሟል፣ ተዘበራርቋል። እዚህ ውስጥ የሆነ ከባድ ጻቢ ነበር ይመስላል። ይህንን ተመልከቱ። ይህ ስልክ እዚሁ ነበር የተደበቀው። አለቃ እዚህ ላይ የተቀረጸ ቪዲዮ አለ። ስለዚህ የድራኮ ኔክሰሶች እጅ እንዳለበት አሁን ሙሉ በሙሉ 100% አረጋግጠናል። ነገር ግን ቡድናቸው በዚህ እኩለ ሌሊት ምን እየጫነ ነበር እና ትክክለኛው የመጨረሻ ግባቸው ምንድን ነው? ይሄ ማለት ድራኮች ከኛ በጣም ቀድመዋል ማለት ነው። ምንም ይሁን ምን እያንዳንዱ ሚስጥራቸው የተደበቀው እዚህ ሆቴል ውስጥ ነው። ነገር ግን የድራኮ ቀጣይ እርምጃ ምንድን ነው? እናስ ይህንን ሚስጥራዊ ኔትወርክ እንዴት ልንሰብረው ነው? በሚቀጥለው ክፍል አብረን ብናየው ይሆናል። የማሁል ወዳጆች ስልካችሁን በማሁልና በአሊያ በሚያማምሩ ምስሎች ፏ አድርጋችሁ ማሳመር ትፈልጋላችሁ? አሁን የፈለጋችሁትን ምስል በቀላሉ ዳውንሎድ ማድረግ ትችላላችሁ። ለስልካችሁ ዌልፔፐር የሚሆኑ ኦሪጂናልና ጥራት ያላቸው ምስሎችን በቴሌግራም ቻናላችን ለቀንላችኋል። አሁኑን ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ የሚመጣላችሁን የመጀመሪያውን ቻናል በመቀላቀል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ። መርማሪ ዊሊያም፣ አሁን ከማህበሩ ከፍተኛ የአደጋ ማስጠንቀቂያ ደርሶናል። አሊያ ማሁል ስለመጣችሁ ፈጣሪ ይመስገን። የሙሉ የመርማሪ ቡድኖች ማህበር ስም አደጋ ላይ ወድቋል። አለቃ፣ አሁን የለንደን ማዕከል ሰርቨርን አጣርቻለሁ። ይሄ የሬቨን ሌቦች ስራ መሆኑ ግልጽ ነው። የማህበሩን ከፍተኛ ጥበቃ ያለው ካዝና ሰብረው ገብተዋል። ልክ ነሽ። ሳክሰን ስታር የተባሉ ቅርሳችንን ሰርቀውታል። ከማህደራችን ውስጥ በጣም ጥንታዊው ቅርስ እሱ ነው። ግን ተመልከቱ፣ የወርቅ አምባሮቹን እንኳን አልነኩትም። ይሄ ለገንዘብ ብለው ያደረጉት ነገር አይደለም። ይሄ መልእክት ማስተላለፊያ ነው። እኛን እየተፈታተኑን ነው። ሊፈታተኑን? የሙከራ መሳሪያዎች ማህበር ኃላፊ የሆነው ታላቁ ሳይንቲስት ጆን ራሱ ለንደን ውስጥ እንዳለ ማንም አያውቅም። ዶክተር፣ ይሄኛው መሳሪያ አስተማማኝ ነው ብዬ ተስፋ አደርጋለሁ። ባለፈው ስብሰባ ላይ ስትመጣ ሙሉ አዳራሹን በአረፋ ነበር የሞላው። ያኮ የደህንነት ሙከራ ነበረ ዊሊያም። ዛሬ ግን ዋናውን ድንቅ ስራዬን የአይኪው ትራከር 3000 ይዤ መጥቻለሁ። ይሄ መሳሪያ የሌቦችን የአእምሮ ሞገድ ብቻ ነው የሚለየው። እስኪ ሙከራውን ይዩት። አለቃ፣ ከዚህ ነገር ራቅ እንበል። ይሆን የሚካተል ነገር ሽታ አለው። ጭንቅላት አልተገኘም ይላል። ምናልባት አንተን እያነበበ ይሆን እንዴ ሳይንቲስት? መሳሪያዎቹን ለበኋላ ቆያቸው። ትክክለኛው የምርመራ ስራ የሚሰራው በአይንህና በአእምሮህ ነው። ፕሮፌሽናል ሌባ ሁሌም የራሱን ፊርማ ትቶ ያርፋል። በተለይም ደግሞ የመርማሪ ቡድኖችን ለመፈታተን ሲሞክር። ምንድነው አለቃ? መልእክት ነው? እንቆቅልሽ ነው። የሬቨን ሌቦች የኛን አይኪው ሊፈትኑት እየሞከሩ ነው። የሚቃጠል ምድጃ። ይሄ ደግሞ ምን አይነት የማይረባ ነገር ነው? የማይረባ ነገር አይደለም ዊሊያም፣ ይሄ ታሪክ ነው። ይሄንን የመጀመሪያ እንቆቅልሽ እንፍታው። በጣም የተወሳሰበ ነው። ሌቦቹ ያጠመዱን ነው። አይደለም፣ የሆነ ቅደም ተከተል አለው። ቁልፍ ቃላቶችን ተመልከቱ። የዳቦ መጋገሪያ ምድጃ፣ እሳት እና የወደመች ከተማ። አወኩት። ስለ ፒዛ እያወራ መሆን አለበት። ምድጃ ያላቸው እና የተቃጠለ ፒዛ ደግሞ በእርግጠኝነት ከተማን ሊያበላሽ ይችላል። ሆድህን ሳይሆን አእምሮህን ተጠቀም። ይሄ በለንደን ታሪክ ውስጥ ከተከሰቱ ትላልቅ ክስተቶች ውስጥ ስለ አንደኛው ነው። ስለ ታላቁ የለንደን ቃጠሎ ነው። ልክ ነው። በዳቦ መጋገሪያ ውስጥ ተነስቶ ሙሉ ከተማን ያወደመው ቃጠሎ።
የማሁል ወዳጆች የሬቨን ሌቦችን ለመያዝ ከፈለግን ትክክለኛውን ከማወቅ አለብን። ታላቁ የለንደን ቃጠሎ መቼ እንደተከሰተ ታውቃላችሁ? ቶሎ አስቡ። ይህ ክስተት በጣም ትልቅ ነገር ነበር። ዛሬ የምናውቃትን ለንደን እንድትፈጠር ያደረጋት ነው። ዓመተ ምህረቱ 1666 ሲሆን እሳቱ የተነሳው ደግሞ በፑዲንግ ሌን በሚገኘው የቶማስ ፋርኒ ዳቦ መጋገሪያ ውስጥ ነበረ። አዎ በእርግጠኝነት ፑዲንግ ሌን ነው። እዛ ምናልባት ጣፋጭ ነገሮች ሊኖሩ ይችላሉ እንዴ? አሁን የጣፋጭ ጊዜ የለንም። የምንይዘው መጥፎ ሰው አለ። ቡድኖች ወደ ፑዲንግ ሌን እንሂድ። የማሁልንና የቡድኖቹን የሚያማምሩ አዳዲስ ምስሎችን ማግኘት ከፈለጋችሁ የማሁልን አፕሊኬሽን ከቴሌግራማችን ላይ አውርዱ። ወደ ቴሌግራም በመሄድ መርማሪ ማሁል ብላችሁ ስትጽፉ የማሁልን ቻናል ታገኛላችሁ። ከዛ ፊት ለፊት ያለውን መርማሪ ማሁል የሚለውን አፕሊኬሽን ታገኛላችሁ። እሱንም በማውረድ አዳዲስ የማሁልንና የቡድኖቹን ፎቶዎች የምታገኙ ይሆናል። አለቃ፣ ይሄ ቦታ እኮ የተጨናነቀ ነው። በዚህ ህዝብ ውስጥ የሬቨን ሌቦችን ማግኘት የማይቻል ነገር ነው። እስማማለሁ። ማንኛውም ሰው ሊሆን ይችላል። ደግሞ ጊዜው እየመሸብን ነው። አትጨነቁ። የኔ አይኪው ትራከር ሲግናልን እያገኘ ነው። ወደዚህ ነው መጥፎ ስሜቱ። ከዚህ ነው እየመጣ ያለው። እስኪ እዚህ ምን እንዳለ እንይ። ሌቦቹ ከመሬት በታች ናቸው። መሳሪያዬ ከመሬት በታች ያለ ቆሻሻ ስራ እያለኝ እየነገረኝ ነው። የፍሳሽ ማስወገጃ ቱቦ ውስጥ ናቸው ማለት ነው። ከምርህኑ ሳይንቲስት። ታዋቂ ሌቦች በቆሻሻ ጭቃ ውስጥ የሚሄዱ ይመስልሃል? አትሳቅ እንጂ ዊሊያም። ሳይንቲስቱ እኮ ትክክል ሊሆን ይችላል። ተመልከት፣ እዚህ ዳርና ዳሩ ላይ አዲስ ረተብ ጭቃ አለ እና እነዛን የጭረት ምልክቶች አያቸው። ይህ ክዳን በቅርቡ ተንቀሳቅሷል ማለት ነው። እና ደግሞ የለንደን የፍሳሽ ማስወገጃ ቱቦች በቀጥታ ከአሮጌዎቹ የመሬት ውስጥ መሿለኪያዎች ጋር ስለሚገናኙ ድምፅ ሳያሰሙ ለማምለጥ ምርጥ መንገድ ነው። እውነትም ቶስተሩ ይሰራል ማለት ነው። ቶስተር አይደለም፣ አይቲው ትራከር ነው አልኩህ እኮ። የምናባከለው ጊዜ የለም። ፕሮፌሰር መፈንቀያውን ስጠኝ። ወደ ታች ልንወርድ ነው። ሶስት መንገዶችና ምንም ምልክት የለም። አሁን ቤት እንዲህ የዘውድ ምልክት አለ። ሌቦቹ ፍንጩ ከንጉሳዊ ቤተሰብ ጋር የተያያዘ መሆኑን እየነገሩን ነው። እነዚህ ቀለማት የለንደንን የመሬት ውስጥ ባቡር መስመሮች ይወክላሉ። ቢጫው የሰርክል መስመር ሲሆን ጥቁሩ ደግሞ የኑርዘርን መስመር ነው እና ግራጫው ደግሞ የጁብሊ መስመር ነው። እኔ ቢጫውን እንከታልላለሁ። የሚያምር ነው፣ ብዙም አያስፈራም። አይ አእምሮህን ተጠቀም። ቅርጹ የሳክሰን ኮከብ ነው የሚባለው። ፍንጩ ደግሞ ዘውድ ነው። ከንጉሳዊ ቤተሰቦች ስም ጋር የተያያዘውን መስመር መምረጥ አለብን። ይህ ማሁሎታችሁ ከእነዚህ ከሶስቱ የለንደን ባቡር መስመሮች ውስጥ በንግሥቲቱ ስም የተሰየመው የቱ ነው? ምርጫ ኤ ቢጫው፣ ምርጫ ቢ ጥቁሩ፣ ወይስ ምርጫ ሲ ግራጫው? 5 ሰከንድ አላችሁ። መልሱ የጁብሊ መስመር ነው። ማለትም ግራጫውን መሿለኪያ እንከተላለን ማለት ነው። ትክክል፣ የንግሥቲቱ ጁብሊ። ቡድኖች ወደ ግራጫው መሿለኪያ እንግባ። በእርግጠኝነት በዚህ በኩል የመጡት ግን ይሄ መክፈቻ ቁጥሮችን አይጠቀምም። አለቃ፣ የምልክት መቆለፊያ ነው። ቁልፎቹ ላይ የለንደን ታዋቂ ቦታ ምስል አለባቸው። ትክክለኛውን ቁልፍ መጫን አለብን፣ አለበለዚያ አላርሙ ይጮሃል። ቁልፎቹ ላይ ያለውን መፋቅና መላጥ ተመልከቱ። ፍንጩን እዚሁ መክፈቻው ላይ በዋጭረውታል። ወደ ሰማይ ተንጠራራ ይላል። ትርጉሙ ረጅሙ ማለት ነው። እኔ ቢግ ቤንን ልጫነው ነው። ስሙ ራሱ ቢግ ወይም ትልቅ ይላል እኮ። ትንሽ ታገስ። ስሙ ላይ ትልቅ ስለሚል ብቻ ረጅሙ ነው ማለት አይደለም። ትክክለኛውን በጣም ረጅሙን ህንፃ ነው የሚያፈልገው። የማሁል ወዳጆች ወደ ሰማይ ተንጠራራ ማለት የለንደንን በጣም ረጅሙን ህንፃ እየፈለግን ነው ማለት ነው። ከነዚህ ከአራት ውስጥ ደግሞ ትክክለኛው ግዙፉ ህንፃ የቱ ነው? ፍንጭ ልስጣችሁ። ከነዚህ ውስጥ ዘመናዊ ሰማይ ጠቀስ ህንፃ አንዱ ነው። ሻርድ የሚባለው ነው። ቁልፍ ቁጥር 3። ይሄ እኮ በጣም ቀላል ገንዘብ ማግኛ ነው። እነዛ መርማሪዎች አሁንም ያንን የሚቃጠል ምድጃ ፍንጭ አፍጥጠው እያዩ ይሆናል። አለቃ፣ ይሄ ካዝና በጣም ከባድ ነው እና ደግሞ የመርማሪ ቡድኖች አስፈርተውኛል። መቼም ተሸንፈው እንደማያውቁ ሰምቻለሁ። ዘና በል ጓዴ። ለሰዓታት ያክል ስራ የሚያስፈታቸውን እንቆቅልሽ ትቼላቸዋለሁ። በቂ ጊዜ አለን። ሊዮ፣ አረ ችግር ገጥሞናል። አሁን ደግሞ ምንድነው? የዶላር ገበያ ቀነሰ እንዴ? አይደለም፣ ሴንሰሩ እንደሚያሳየኝ አሁን የጣቢያው በር ተሰብሯል። ከላይ ተመልከት። ምንድነው ደግሞ? እነማን ናቸው?
እነዚህ ሰዎች ናቸው። ወዴት እየሄዳችሁ ነው? ፍጠኑ! ሰውዬ ሞተሩን አስነሳው! ፍጠን ፍጠን! ቻው ቻው መጥፎ ልጆች። የኔ ዳክዬ ጀልባ ዝግጁ ቢሆን ኖሮ እኩል ከተላችሁ ነበር። በሙሉ ፍጥነት እንደው ድልድዩ ከመዘጋቱ በፊት መድረስ አለብን። ጀልባችን በጣም ትልቅ ነው። ሰንጥቀን ለማለፍ ከሞከርን ይሰባበራል። ያንን ድልድይ ማስቆም አለብን። አለቃ፣ ለድልድዩ ሰራተኛ የአደጋ ጊዜ ማቆሚያ ምልክት መስጠት አለብን። ዳሽቦርዱ ላይ የፍሌር ሽጉጥ አለ። ፍጠኑ! ሳጥን ውስጥ 3 ፍሌሮች አሉ፣ አረንጓዴ፣ ነጭና ቀይ። በባህር ሕግ መሰረት የአደጋ ጊዜ ማቆሚያ ምልክት የቱ ነው? አረንጓዴው ነዋ። አረንጓዴ ማለት ሂድ ማለት ነው። እኛ ደግሞ መሄድ ስለምንፈልግ ይሄኛውን መተኮስ አለብን። ቆይ አረንጓዴውን ከተኮስኩ እኮ ሁሉም ነገር ሰላም ነው ብለው ስለሚያስቡ ድልድዩን ይዘጉታል። እኛ ማስቆም ነው የምንፈልገው። የማሁል ወዳጆች፣ ይህንን ማበላሸት የለብንም። በባህር ላይ ችግር ወይም ለአደጋ ጊዜ ማቆሚያነት የሚያገለግለው የትኛው ቀለም ነው? ልክ እንደ ትራፊክ መብራት አስቡት። በ5 ሰከንድ ውስጥ ትክክለኛው ፍሌር ምረጡ። መልሱ ቀይ ነው። ልክ በመንገድ ላይ ቀይ መብራት ቁም እንደማለት እንደሆነ ሁሉ በባህር ላይም ቢሆን ቀይ ማለት አደጋና ቁም ማለት ነው። አሊያ ቀዩን ፍሌር ተኩሹ። እሺ አለቃ። አጥብቃችሁ ያዙ። ፍጠኑ! ሄሊኮፕተሯ በ3 ደቂቃ ውስጥ ታርፋለች። ሜሪዲያን መስመሩ ላይ መገኘት አለብን። ተከተሏቸው። ከኮረብታው ላይ ወዳለው የሮያል ማረፊያ እያመሩ ነው። ቆዩ እንጂ ሄይ ሌቦች፣ ትንሽ ታገፉ። ለንደን ሊፍት የላትም እንዴ? እዚያ አየር እያጠረኝ ነው። በርታ እንጂ ልንደርስ እኮ ነው። ለምንድን ነው ግን ወደ ማረፊያው የሚሄዱት? እዛ እኮ መውጫ የለም፣ ዝግ ነው። እሱ ፕራይም ሜሪዲያን ነው፣ 0 ዲግሪ ሎንጊቲዩድ። ለሙሉ ዓለም የሰዓት መነሻ ቦታ እርሱ ነው። እንዲሁም የፓርኩ በጣም ከፍታማ ቦታ ነው። ከፍታማ ቦታ፣ ክፍት ሰማይ። ጌታ ሄሊኮፕተር አምጥተው ከሜሪዲያኑ ላይ ለማምለጥ አቀደዋል። መሬቱን ሳይለኩ ማስቆም አለብን። እናንተ ሂዱ በቃ። እኔ እዚህ ተቀምጬ የዓለምን ሰዓት እቆጥራለሁ። ፕሮፌሰር፣ ያ የሌባ መያዣ መሳሪያ አሁን ሊጠቅመን ይችላል። እንሂድ። ይበቃል። ሊዮ፣ ጌሙ አልቋል። ተከባቸዋል። አልቋል እንዴ? መርማሪው፣ ጨዋታው እኮ ገና አሁን መጀመሩ ነው። ቆይ እኛ ያባረርነው ይሄ ሰውዬ ደግሞ በክሪኬት ሜዳ ላይ ቆሟል። ለምንድን ነው መሬት ላይ መስመር ያለው? ይሄ ዝም ብሎ መስመር አይደለም። ይሄ ፕራይም ሜሪዲያን ነው። ተመልከት፣ ሁሉም ሰው መሬት ክብ መሆኗን ያውቃል። ኢኳቶር ዓለምን ወደ ሰሜንና ደቡብ እንደሚከፍለው ሁሉ ፕራይም ሜሪዲያንም ደግሞ ወደ ምስራቅና ምዕራብ ይከፍላታል። የማሁል ወዳጆች ታዳምጡኝ። ይሄ ሎንጊቲዩድ 0 ዲግሪ የሚሆንበት ቦታ ነው። ሙሉ ዓለም ሰዓቱን የሚያስተካክለው በዚህ ቦታ ነው። ጂኤምቲ ወይም የግሪንዊች አማካኝ ሰዓት የምንለው ማለት ነው። የዚህ መስመር አንዱ ጎን ምስራቅ ሲሆን ሌላኛው ደግሞ ምዕራብ ነው። ልክ ነህ። የዓለም ሰዓት ማዕከል የሚሉትም ለዛ ነው። ጎበዝ! የጂኦግራፊ ትምህርታችን አልቋል። አሪፍ ነው፣ ምክንያቱም አሁን እዚሁ ታሪክ ልትሆኑ ነው። የሳክሰን ኮከብ በዚህ ካዝና ውስጥ ነው ያለው። ነገር ግን ከዲጂታል የሰዓት ቦምብ ጋር አያይዤዋለሁ። በ60 ሰከንድ ውስጥ ካልከፈታችሁት ወርቁም ሆነ ሁላችንም አብረን እንፈነዳለን። አብደሃል እንዴ? ራስህንም ጭምር ልገል እኮ ነው። የኔ ሄሊኮፕተር ሊደርስ ነው። እኔ ከዚህ ሄዳለሁ። እናንተ ግን ጌም ስትጫወቱ ትቀራላችሁ። 45 ሰከንድ ነው የቀረን። አንዲት የተሳሳተች ቁጥር ከነካን የሳክሰን ኮከብ ወደ ዱቄት ነው የሚቀየረው። አለቃ፣ የዓለም ሰዓት መቆለፊያ ነው። ስክሪኑ የለንደንን ሰዓት ያሳያል። ነገር ግን የይለፍ ቃል የሚጠይቀው ከሌላ ሀገር ነው። የህንድ ሰዓት? ቆይ እዛ አሁን ማታ ነው ወይስ ጠዋት? ሂሳብ ራሱ ገብቶኝ አያውቅም። ዊሊያም፣ ለንደን ውስጥ ሆነህ ለምን የህንድ ሰዓት ትጠይቃለህ? ምክንያቱም ሊዮ እናንተ ህንዳዊ መርማሪዎች መሆናችሁን ስለሚያውቅ ነው። እየፈተናችሁ ነው። አትደንግጥ፣ ሎጂክ ተጠቀም። የቆምነው ፕራይም ሜሪዲያን ላይ ነው። ህንድ ከለንደን በስተ ምስራቅ ነው የምትገኘው። የማሁል ወዳጆች፣ ይሄኛው ደግሞ የእናንተ ሥራ ነው። ለንደን ላይ ቀን 6 ሰዓት ቢሆን ህንድ ላይ ስንት ሰዓት ይሆናል? ፍንጭ
ህንድ ከለንደን ሰዓት በ5 ሰዓት ከ30 ደቂቃ ትቀድማለች። ቶሎ ሂሳቡን ስሩ። በ6 ሰዓት ላይ 5 ሰዓት ተኩል ጀምሩ። ማለትም ከሰዓት በኋላ 11 ተኩል ማለት ነው። አሊያ ሲያፊው እሱ ተከፍቷል። ቦምቡም ከሽፏል። ለስልካችሁ ባክግራውንድ ማሳመሪያ የሚሆኑ የተወዳጁ የማሁልን ምስሎች ለማግኘትና ለማውረድ ወደ ቴሌግራም በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ የሚመጣላችሁ ቻናል ላይ ተለቆ ታገኙታላችሁ። ምን ይሄንን ያህል በፍጥነት ከታችሁት? ያሳዝናል። የኔ ሄሊኮፕተር ደርሷል። በኋላ እንገናኛለን መርማሪዎች። በሚቀጥለው መልካም ዕድል ይግጠማችሁ። የመርማሪ ቡድን እኛን ሊነካን አይችልም። መተኮስ አለብኝ። አሁን ካመለጡ ለዘላለም እናጣቸዋለን። አይሆንም ጌታዬ። ፓይለቱ ከተመታኩ ሄሊኮፕተሯ ህዝቡ ላይ ልትከሰከስ ትችላለች። በጣም አደገኛ ነው። አስቁሟቸው እንጂ ገና ከሳክሰን ኮከብ ጋር እኮ ሰልፊ ፎቶ አልተነሳውም። ያ የሌባ መያዣ መሳሪያ ስፒከር አለው እንዴ? አዎ፣ ውሾችና ሌቦች ብቻ ሊሰሙት የሚችል ሱፐር ሶኒክ አላርም አለው። አሁኑኑ ድምፁን እስከ መጨረሻው ጀምሮ። ያ ድምፅ ሚዛናቸውን ያሳጣቸዋል። ይሄውላችሁ የጆሮ ብላስተር ኦፕሬሽንን ጀምሬዋለሁ። ኦህ ወይኔ ጆሮዬ። አሪፍ፣ በደንብ ሰርቷል። ድምፁም በጣም ከፍተኛ ነበረ። አያችሁ፣ ሳይንስ መቼም አያሳፈርም ብያችሁ አልነበር? ያው አንዳንዴ ትንሽ ይጮሃል እንጂ። ጌም ወልቋል። ሊዮ ስበትና ፊዚክስን ማሸነፍ አትችልም። አለቃ፣ የሳክሰን ኮከብ በሰላም ተመልሷል። ሚሽናችንም ተሳክቷል። እናመሰግናለን መርማሪ ማሁልና ሳይንቲስት ጆን። ያ የጆሮ ብላስተር መሳሪያ በደንብ እንደሰራ ማመን አለብኝ። ምስጋናው ይቅር ዊሊያም። ብቻ አንድ ትንሽዬ ነገር ላሳየህ። ቆይ ምንድን ነው? ለንደን ውስጥ እስከሆነን ድረስ ግሩፕ ሰልፊ ለመነሳት ወደ ቤግ ቢን ጫፍ መውጣት እንችላለን። እይታው በጣም ደስ የሚል ነው ብለውኛል።